ሰላም እንዴት ዋላችሁ? ውሏችሁ እንዴት ነበር? የእውነት ፊልሙን ይህን ያህል ትወዱታላችሁ ብዬ አልጠበቅኩም ነበረ። ስራዬን ስለወደዳችሁት በጣም ነው የማመሰግነው። ዛሬ በ2025 የወጣው አወር ፎልት የተሰኘውን የመጨረሻውን ክፍል ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ በጣም ብዙ ፊልም አምልጧችኋል። አልጎሪዝሙ እንደሚያሳየኝ አብዛኛው ሰው ሰብስክራይብ እያደረገ አይደለም የሚመለከተው። ስለዚህ ሰብስክራይብ እያደረጋችሁ እኔ እህታችሁን አበረታቱኝ። ሁልጊዜ እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ኖዋን ያሳየናል። ኒክና ኖዋ ከተጣሉ 4 ዓመት ሆኗቸዋል። ኖዋ ኤርፖርት ውስጥ ነው ያለችው። ከ4 ዓመት በኋላ ለመጀመሪያ ጊዜ ኒክን ልታየው ነው። ወደ ፕሌኗ ከመግባቷ በፊት እቃ ለመግዛት ወደ ሱቅ ትገባለች። ሱቁ በር ላይ ነው። ከተደረደሩ መጽሔቶች ውስጥ የፎርብ መጽሔት ላይ የኖዋን ፊት ትመለከታለች። ከምስሉ ስር ወጣቱ ባለ ሀብት ይላል። ከዛም ኖዋ ወደ ኢቢዛ የሚሄደውን ፕሌን ትሳፈራለች። ጓደኛዋ ጄና ከፍቅረኛዋ ሊዮን ጋር ታርቀው አሁን ሊጋቡ ነው። የእነሱን ሰርግ ለመታደም ነው የምትሄደው። ኖዋ ፕሌን ውስጥ አጠገቧ ከተቀመጠው ሳይመን ከተባለ ሰው ጋር ትተዋወቃለች። ፕሌኑም ካረፈ በኋላ ሳይመን የተባለው ሰው አንገናኝም ይላታል። እሷም እንደማይመቻት ነገረችው። ኖዋን መታ የተቀበለቻት ጓደኛዋ ጄና ነበረች። ጄና በጣም በደስታ ነበረ ኖዋን የተቀበለቻት። ኖዋ እዚህ ፕሮግራም ላይ ኒክን ስለምታገኘው በጣም ሀሳብ ሆኖባታል። ኖዋ ልረፍ ብላ ትንሽ ተኝታ ስትነቃ ከሰርጉ በፊት ያለው ፕሮግራም እየተካሄደ ነው። ሁሉም ነጭ ስለለበሰ እሷም የተቀመጠላትን ነጭ ቀሚስ ለብሳ ትወጣለች። በዚህ ሰዓት ነው ከ4 ዓመት በኋላ ኒክን የተመለከተችው። ኒክ ፕሮግራሙ ላይ ደርሶ ከመኪናው ሲወርድ ኖዋ ታየዋለች። ከዛም ሳያያት ፈጠን ብላ ተደበቀች። ይናም ኖዋ ብቻዋን እንዳይደብራት ብላ በማሰብ አንድ ሰው ታመጣና ታስተዋውቃታለች። ጄና ኒክ ኖዋን ከሌላ ወንድ ጋር ሲያያት እንዶ ተመልሶ ወደ እሷ እንዲመጣ ነበር። ኖዋ ከዚህ ሰው ጋር እያወራች እያለ ኒክ ከኋላዋ ይመጣና ይህንን ሰው ሰላም ይለዋል። ኖዋ ምንም ምቾት አልተሰማትም። ኒክ አውቆ እንዳረገው ገብቷታል። አሁንም ድጋሚ ኖዋና ኒክ ይገጣጠማሉ። ወደ እሷ እየተራመደ ሲመጣ የሚያናግራት መስሏት ቀጥ ብላ ስትጠብቀው በአጠገቧ ያልፋል። ልክ እዛ ቦታ ቆማ እንደሌለች። በኋላም የሰርጉ ፕሮግራም ላይ ሁሉም እየሄዱ ነበረ። እንዳጋጣሚ ሆኖ ሁሉም ሰው የያዘው መኪና ውስጥ ትርፍ ቦታ አልነበረም። እናም ሳትወድ በግዷ ከኒክ ጋር አብራ መሄድ ነበረባት። ምንም ነገር አልተነጋገሩም። ጸጥ ብለው እየሄዱ ነበረ። በመሃል ኖዋ አየር ለመቀበል መስኮቱን ከፈተችው። ኒክም መልሶ ይዘጋባታል። ንዴታቸውንና እልሃቸውን መስኮቱ ላይ ተወጡበት። በመጨረሻም የሰርጉ ፕሮግራም የሚካሄድበት ቦታ ይደርሳሉ። የሰርጉን ፕሮግራም ፕላን የምታደርገዋ ሴት ኖዋን ከኒክ አጠገብ እንድትቆም ታዛታለች። አሁንም ድረስ ሁለቱም እንደሚዋደዱ ያስታውቃል። የዛን ቀን ምሽት የላይን ወንድም የኒክ እጅ ላይ ያለውን ንቅሳት ተመለከተ። ርቀት ኖዋም እየተመለከተች ነበረ። ኒክ ንቅሳቱን ስላላስጠፋው በጣም ነበር ደስ ያላት። ይህ ንቅሳት ምንድነው ብትሉ ከሆነ ኖዋ እጁ ላይ የኔ ነህ ብላ ጽፋ ነበረ። እሱን ጽሑፍን የተነቀሰው። የሰርጉ ስነስርዓትም ይካሄዳል። በመጨረሻም ጄናና ላይን ባልና ሚስት ይሆናሉ። የዳንስ ፕሮግራሙ ላይ ሁሉም እየጨፈሩ ነበር። ዛም አውቀው ኖዋና ኒክ አንድ ላይ እንዲጨፍሩ ያደርጓቸዋል። ሲነካኩ የድሮ ስሜታቸውን መደበቅ አልቻሉም። የሰርጉ ፕሮግራም ካለቀ በኋላ ስሜታቸውን መቆጣጠር ሳይችሉ አንድ ላይ ይተኛሉ። ኒክ የሚያደርገውን ካደረገ በኋላ እሏት ለመሄድ ይነሳል። እሷም እንደሚወጣ ካረጋገጠች በኋላ ማብራቱን አጥፍተህ ውጣ አለችው። እሱ በፊት የሚያውቀው ኖዋ ማብራት አብረታ እንደምተኛ ስለሆነ ማውራት ይጥፋ ስትለው በጣም ነበር የገረመው። ኖዋም በጥሩ ውጤት ከኮሌጅ ትመረቃለች። ስራ ለማግኘት ብዙ ሞክራ በመጨረሻም አንድ ስራ አገኘች። እናም እጇን ትጎዳና ወደ ሆስፒታል ትሄዳለች። እንዳጋጣሚ ሆኖ ኖዋ የሄደችበት ሆስፒታል ማይክል እዛ እየሰራ ነው። አሁን ትምህርቱን ጨርሶ ሐኪም ሆኗል። ኒክ የለንደን ድርጅት ውስጥ ስብሰባ እያካሄደ ነው። አሁን ያለበት ሁኔታ በጣም ጎበዝ፣ ሰዎች የሚፈሩት አሪፍ የቢዝነስ ሰው ሆኗል። ከኖዋ ጋር ከተጣላ በጣም ጨካኝ ሰው መሆኑ አይካድም። እናም ኖዋ ድርጅቱ የሚያወጣውን ወጪ ለመቀነስ ሰራተኞች ለመቀነስ ይወስናል። በሌላ በኩል ኖዋ መንገድ ላይ ፕሌን ውስጥ የተዋወቀችውን ሳይመን ታየዋለች። ግን ማንነቱን ስላላወቀች ሰድባው ነበር ያለፈችው። በኋላም ለአዲስ ስራ መልክታ ለቃለ መጠይቅ ስትሄድ አለመጠይቅ የሚያረጋት ሰው ያ ሰው ሆኖ አገኘችው። ሳይመን የድርጅቱ ባለቤት ነው። ጄናና ላየን የጫጉላ ጊዜያቸው እንዳሰቡት እየሆነ አልነበረም። ኒክ
ከሶፊያ ጋር ያለው ግንኙነት ቅርጹን እየቀየረ መጥቷል። ግንኙነታቸው ፍቅር ላይ ሳይሆን ያተኮረው ጥቅም ላይ ነበር። ኖዋ የሳይመን ድርጅት ውስጥ መስራት ከጀመረችበት ጊዜ ጀምሮ ቅርበታቸው ቀስ በቀስ እየጨመረ ነው። በሌላ በኩል ኒክ ከአባቱ ጋር ያለው ግንኙነት እየሻከረ መጥቷል። ምክንያቱም ሰራተኞች ይቀነሱ በሚለው ሀሳብ የኒክ አባት አይስማማም። ግን ሰራተኞች ይቀነሱ የሚለውን ነገር የሰሙት ሰራተኞች ሰላማዊ ሰልፍ ወጥተዋል። አንደኛው እንደውም በጣም ተናዶ መኪናውን መስታወት ሰብሮ የኒክን አባት ለማጥቃት ይሞክራል። በሌላ በኩል ኒክ የሰራተኞቹን ቃለ መጠይቅ እየተመለከተ ነው። የኒክ የስራ አጋሮች የወሰነው ውሳኔ በጣም ብዙ ችግር ሊፈጥር እንደሚችል ያስጠነቅቁታል። እሱ ግን ሊሰማቸው ፈቃደኛ አልነበረም። ሀሳቤን አልቀይርም፣ ሰራተኞች ይቀነሳሉ ይላቸዋል። ከስራም በኋላ ኒክ ከሶፊያ ጋር ይገናኛል። እናም ግንኙነት ውስጥ እንዳለን ለሚዲያ እናሳውቅ ይላታል። ሚዲያ ግንኙነታችንን ካወቀ እኔና አንቺን ኢኮኖሚካሊም ፖለቲካሊም በጣም ብዙ ጥቅሞች እናገኛለን ይላል። ሶፊያም ጥቅሙን ስለምትፈልገው ኒክንም ስለምትወደው እሺ ብላ ትስማማለች። ሳይመን በተለያየ መልኩ ባገኘው አጋጣሚ ሁሉ ለኖዋ ስሜቱን ለመግለጽ ይሞክራል። እሷ ግን አሁንም ድረስ ልቧ ያለው ኒካ ነው። እናም ሊሰማት ሲሞክር ኖዋ ነገሮችን ቀስ እያለን እንውሰዳቸው፣ እንቸኩል ትለዋለች። እሱ እሺ ብሎ በሀሳቧ ይስማማል። በሚቀጥለው ቀን የሳይመን ድርጅት ውስጥ ሳይመን በጣም የፈራ ይመስላል። ምክንያቱም የድርጅቱን ግማሽ ፐርሰንት የሸጠለት ኢንቨስተር መጥቶ ድርጅቱን ይጎበኛል። ኖዋ የሳይመንን ፍርሃት ስትመለከት ጨዋታ እንጫወት ትለዋለች። በዚህ መሃል ነበረ አዲሱ ኢንቨስተር ወደ ቢሮ የመጣው። ኖዋም ኢንቨስተር የተባለውን ሰው ስትመለከተው ባልጠፋ ሰው ኒክ ሆኖ አገኘችው። በኋላም ኒክ ቢሮ ገብቶ አንዳንድ ነገሮች ከተመለከተ በኋላ ኖዋ ቡና እንድታመጣለት ለሳም ይነግረዋል። ኒክ ቢሮ ውስጥ በቆየ ቁጥር ሳምና ኖዋ ያላቸውን ቅርበት ይመለከታል። ሳም ምን ያህል ለኖዋ ጥሩ እንደሆነም ተረዳ። እናም እሱም ሳያውቀው የቅናት ስሜት እየተሰማው ነው። ኖዋ ከጓደኛዋ ጄና ጋር ፀጉር ቤት ውስጥ ሆና መጽሔት ስታገላብጥ መጽሔት ላይ የኒክንና ሶፊያን ፎቶ ትመለከታለች። መጽሔት ላይ እንደተጻፈው ጽሑፍ ከሆነ በጣም ደስ የሚል የፍቅር ግንኙነት ውስጥ ናቸው። ፀጉር ቤት ውስጥ ሆና በሩቁ ማይክልን ትመለከተውና ጠጋ ብላ ሰላም ልትለው ስትል እባክሽ ከኔ ራቂ፣ ህይወቴን የበጠበጥሽ ይበቃሻል ይላታል። ምን እንደሚያወራ ስትጠይቀው ወንድምሽና ጠበቃው አላስቀምጥ ብለውኛል አላት። ኖዋም የኒክ ጠበቃ ሶፊያ እንደሆነች ስለምታውቅ ደወለችላትና እባክሽ ማይክልን ተውት ትላታለች። ኒክ ታናሽ እህቱን ማጊ ወደ ቤተሰቡ ቤት ይዟት ይመጣል። ኒክ አሁንም ቢሆን አባቱ ላይ ቂም እንደያዘበት ነው። ኖዋም የኒክን ታናሽ እህት ለመቀበል ቤት ተገኝታ ነበረ። ታናሽ እህታቸው ማጊ ቀስ እያለች ቤተሰቡን እየቀረበች እየመጣች ነው። በዚህ መሃል ነው ኖዋ የህመም ስሜት የተሰማት። የሚቀጥለው ቀን ድርጅቱ ውስጥ ኒክ አዲስ ህግ ያወጣል። ሰራተኞች እርስ በርስ የፍቅር ግንኙነት ውስጥ መግባት አይችሉም ይላል። ይህም ህግ ሳይመንን በጣም ነበር ያናደደው። እናም ቀጥ ብሎ ኒክን ሄዶ ያናግረዋል። ምን ለማለት ፈልገ ነው? ኖዋ ሰራተኛዬም ብትሆን ከሷ ፍቅር ይዞኛል አለው። ኖዋም በኒክ ውሳኔ በጣም ትናደድና ስራዋን ለመልቀቅ ወስና የመልቀቂያ ደብዳቤ አስገባች። ኒክ ሲመለከታት አሁንም ስሜቱን መደበቅ አልቻለም። እናም ሊቀርባት ይሞክራል። ኖዋም ከሳይመን ጋር የፍቅር ግንኙነት ውስጥ ነኝ፣ እናም በጣም ነው የምወደው አለችው። በኒክም በጣም ተናደደችበት። እንደፈለክ ከአንድ ሴት ወደ ሌላ ሴት መዝለል አመልህ ነው ብላ ጥለው ትወጣለች። የሚቀጥለው ቀን የኒክ እናት እንዴትም ለምነው እንዲያገኛት አደረገች። እናም ለረጅም ጊዜ ካንሰር ከሚባል በሽታ ጋር ስትዋጋ ኖራለች። አሁን ግን በሽታው እያሸነፋት መጥቷል። ኒክን ታናሽ እህቱን ማጊን እንዲንከባከብ ጠየቀችው። ማጊ ካንተ ውጪ ማንም የላትም፣ እባክህ ልጄን አደራ ብላ እያለቀሰች ተለምነዋለች። ኒክም ታናሽ እህቱን እንደሚጠብቃት ለእናቱ ቃል ይገባላታል። የዛን ቀን ምሽት ማጊን ካስተኛት በኋላ ኖዋና ኒክ ብቻቸውን ይቀራሉ። ኒክም ኖዋን ትተሽኝ አትሂጂ፣ ዛሬ አጠገቢ ሁኚ ይላታል። ኖዋም እሱ ላይ የሚጨክን አንጀት ስለሌላት እሺ ብላ ተስማምታ አብረው ይተኛሉ። የሚቀጥለው ቀን ጠዋት ኒክ ከተኛበት ሲነቃ ኖዋ አጠገቡ አልነበረችም። ተነስቶ ይፈልጋት ጀመር። ማጊም ኖዋ እንደሄደች ነገረችው። ኖዋም ከተወሰነ ጊዜ በኋላ ጥሩ ስሜት እየተሰማት ስላልነበረ ወደ ሆስፒታል ትሄዳለች። የሰማችውም ነገር ትንሽ የሚያስደነግጥ ነው። ሐኪሟ ኖዋን የ4 ወር እርጉዝ እንደሆነች ነገረቻት። እሱም ብቻ አይደለም፣ እርግዝናዋ በጣም የሚያስፈራ እርግዝና ነው። እናም ለየት ያለ ጥንቃቄ
ይፈልጋል። ማይክልም ኖዋን የሚሰራበት ሆስፒታል ሲመለከታት ለምን እንደመጣች ለማወቅ በጣም ከመጓጓቱ የተነሳ የሕክምና ፋይሏን ያገላብጣል። እናም እርጉዝ እንደሆነች አወቀ። ኖዋም ያለችበትን ነገር የምታወራ ሰው ግራ ስለገባት ጓደኛዋ ጄና ጋር ትሄድና እርጉዝ እንደሆነች ነገረቻት። ጄናም ታዲያ ምን ልታደርግ ያሰብሽ? ለኒክ መናገር አለብሽ፣ የልጁ አባት ነው አለቻት። እናም ጄና ኖዋን በደንብ ለመንከባከብ እንዲመቻት መታ እሷ ጋር እንድትኖር ታደርጋታለች። ይህም ብቻ አይደለም፣ ጄና ለላየን ነገረችው ኖዋ እርጉዝ እንደሆነች። ልጁም ደግሞ የኒክ ነው፣ እርግዝናው ደግሞ የተፈጠረው የኛ ሰርግ ላይ ነው ትለዋለች። ማይክል ከኒክ ጠበቃ ጋር ይገናኛል ከሶፊያ ጋር። እናም እዚህ በኋላ እኔን ለመጉዳት የምትሞክሪ ከሆነ ኖዋ እርጉዝ እንደሆነች ለጋዜጠኞች ነው የምናገረው። ጋዜጠኞች ኖዋ ከእንጀራ ወንድሟ እንዳረገዘች ሲያውቁ ምን ያህል ድርጅቱን ሊጎዱት እንደሚችሉ ደግሞ ገምቺ ይላታል። ሳምና ኒክ ድርጅቱ አሁን ያለበትን ሁኔታ በማስመልከት ፕሮግራም ያዘጋጃሉ። ሶፊያም ኖዋ ጋር ትሄድና ስለ እርግዝናው እንደምታቅ ነገረቻት። እናም ኒክ ማወቅ የለበትም ብላ ትመክራታለች። ኒክም ጠጋ ይልና ኖዋን ለምንድነው ጥለሽኝ ሄድሽው? አብረን ካደርን በኋላ ይላታል። እሷም ሁለቴ ጥለኸኝ እንድትሄድ አልፈለግኩም፣ አንዴ ጥለኸኝ ሄድከው ይበቃኛል ትለዋለች። ኒክም ኖዋን ሲመለከታት ጥሩ ስሜት ያላት አትመስልም፣ ያመማት ነው የምትመስለው። እናም ቤት ካላደረስኩሽ ይላትና ወደ ቤት ይዟት ይሄዳል። ቤት ከደረሱም በኋላ ክፍሉ ያስገባትና ያስተኛታል። ኖዋም ሶፊያ በጣም ጥሩ ሴት ናት፣ እናም ትኩረትን እሷ ላይ ብታረግ ጥሩ ነው ትለዋለች። ኖዋ በጣም ያማትና ወደ ሆስፒታል ትወሰዳለች። ብዙም ሳይቆይ የኒክ እናት ትሞታለች። የለቅሶ ቀን ሶፊያ ወደ ኖዋ ጠጋ ትልና ምን ለማድረግ ነው ያሰብሽው? ሆድሽ እያደገ ሲሄድ እርጉዝ መሆንሽን ሁሉም ማወቃቸው አይቀርም አለቻት። ኖዋም ሩቅ የምትኖር አክስት አለችኝ፣ ወደ እሷ ለመሄድ አስቤያለሁ ትላለች። እናም ተመልሶ የመምጣትም ሀሳብ የለኝም፣ ወደዛ ሄጄ ለመኖርን ያሰብኩት ትላታለች። የዛን ቀን ምሽት ኖዋ ሳይመንን ለማግኘት ወደ ቤቱ ትሄድና ላናገር እፈልጋለሁ ብላ አንዳንድ ነገሮች ነገረችው። ኒክ ሶፊያን ላናገርሽ እፈልጋለሁ ብሏት ያገኛታል። ከዚያም በስራ በኩል ሁሉም ነገር ጥሩ እየሄደ ነው፣ ግን እኔ ካንቺ ጋር ደስተኛ አይደለሁም ይላታል። ነገሮች ከመዘግየታቸው በፊት ግንኙነታችንን እዚህ ላይ መቋጨት አለብን ይላታል። ሶፊያም ስሜቷን መቆጣጠር ያቅታትና እውነቱን ትነግረዋለች። ለሰው ስሜት የማትጨነቅ እንስሳ ነው ያለችው። ምክንያቱም የምትፈልገውን ነገር በሙሉ ካገኘህና ከተጠቀምክብኝ በኋላ እኔንም ዙር አደረከኝ ትለዋለች። ከራስ ወዳድነት የተነሳ ምንም ያላረጉህን ሰራተኞች ማባረሩላ ጀመርክ። አንተ የራስህን ጥቅም ነው እንጂ የሰው ጥቅም አንድም ቀን አሳስቦ አያውቅም እያለችው እውነቱን ነገረችው። ገንዘብ ሁሉ ነገር አይሆንህም፣ መጀመሪያ ሰው ሁን አለችው። ኖዋንም ጠቀሰችለት። ኖዋ አሁን ታማለች፣ ብቻዋን ናት፣ ግን አንተ ጥላሃት እዚህ ከኔ ጋር ነህ አለችው። ሂድና ኖዋን ፈልጋት፣ ምክንያቱም አሁን በጣም ታስፈልጋታለህ አለችው። በመጨረሻም ግንኙነታቸውን ለመቋጨት ተስማማች። ግን በአንድ ነገር ሌም ከኖዋ አጠገብ ሊሆንና ፍቅሩን ሳይገደብ ሊሰጣት በምንም አይነት ሁኔታ ከአጠገቧ ላይለይ ቃል ይገባላታል። ኒክ ሶፊያ አይኑን ስለገለጠችለት አመስግኖ ስሟት ጥሏት ይሄዳል። ማይክል የሚሰራበት ሆስፒታል ዳይሬክተር ይጠራውና ከስራ እንደተባረረ ይነግረዋል። ማይክል ከዚህ ሆስፒታል ከተባረረ ሌላ ሆስፒታል መግባት አይችልም። ማይክል በጣም ይናደዳል። ይህንን ነገር ያደረገው ኒክ ነው ብሎ ነው ያሰበው። ከዛም ሆስፒታል ውስጥ ያለችዋን ብራየርን ሊያገኛት ይሄዳል። በሌላ በኩል ኖዋ ወደምትሄድበት ለመሄድ እቃዋን ሰብስባ እየተዘገጃጀች ነው። እናም ከየት መጣ ሳትል ኒክ ወደ ጄና ቤት ይመጣል። ኖዋም ሆዷ እየገፋ እየመጣ ስለነበረ ፈጠን ብላ ሆዷን ነበር የደበቀችው። ኒክ ሊያናግራት ሲሞክር ፈጠን እያለች መኪናው ውስጥ የሚጫነውን እቃዋን እየጫነች መኪናዋን እየተሽከረከረች ነበር። እባክሽ ይቅርበኝ፣ በጣም አጥፍቻለሁ፣ እንደ አዲስ ፍቅራችንን እንጀምር እያለ ይለምናታል። ኖዋ ከዚህ በኋላ እኔና አንቺ ብቻ የሚባል ነገር አይሰራም አለችው። ከዛም ሆዷን ታሳየዋለች። እርጉዝ እንደሆነች ያስታውቃል። ኒክም ሆዷን ሲመለከት ደንግጦ ችግር የለም ልጁን አብረን እናሳድገዋለን አላት። ከዛም አባቱ ማን ነው ብሎ ይጠይቃታል። ኖዋም በጣም ታዝንና እላው ለመሄድ መኪናዋን አስነሳች። ምክንያቱም ኒክ ልጁ የሌላ ሰው ብሎ ስላሰበ ነው። ላይንም በዚህ አጋጣሚ እውነቱን ይነግረዋል። ልጁ ያንተ ልጅ ነው አለው። ኒክ ኖዋ ያረገዘችው የሱ ልጅ መሆኑን ሲረዳ ፈጠን ብሎ መኪናዋን አስነስቶ መከተል ይጀምራል። እናም ቀረብ ብሎ ኖዋን ቁሚ ብሎ ሲጠይቃት እሷም የ6 ወር እርጉዝ እንደሆነች ነገረችው። እሱም ሂሳቡን ሲሰራው የጄናና የላይን ሰርግ ቀን
አብረው የተኙ ሰዓት እንዳረገዘች ተረዳ። እንዴትም አድርጎ ይለምናትና መኪናውን እንድታቆም ያደርጋል። ሁለቱም ወደ ቤት ደርሰው መኪናቸውን ገና ከማቆማቸው ነበረ ማንነቱ ያልታወቀ ሰው ከሞተር የሚወርደው። ኒክ ያለምንም ምክንያት ካባረራቸው ሰራተኞች ውስጥ አንዱ ነበር። ሰውየውም ዋን ለማቀፍ የጓጓውን ኒክ ሽጉጥ አውጥቶ ይተኩስበታል። ኒክም በጣም ብዙ ደም እየፈሰሰው ራሱን እየሳተ እየመጣ ነው። ይስ ውስጥ ያለውን ለኖዋ የገዛላትን ስጦታ ሊሰጣት እንኳን አልቻለም። ኖዋም አጠገቡ ተንበርክካ እየጮኸች አምቡላንስ ጥሩ ማለት ጀመረች። ኒክ ለማገገም በጣም ረጅም ጊዜ ነበር የወሰደበት። ከወራቶች በኋላ ኒክ ከኮማ ይነቃል። አጠገቡ ኖዋና ቤተሰቦቹ ነበሩ። ኖዋም ልጃቸውን በሰላም እንደተገላገለች ያውቃል። ጆ በጣም የሚያምር ወንድ ልጅ ነበር። ኒክና ኖዋ መሀላቸው አድርገውት እያጫወቱት ነበር። በዚህ አጋጣሚ ኒክ ለኖዋ ቃል ይገባላታል። መቼም ቢሆን አንቺንና ልጄን አልተዋቸውም፣ ጥሩ አባትና ጥሩ ባል ነው መሆኑ ይላታል። ይህ አሁንም ቁስሉ ስላልደረቀ ሙሉ ለሙሉ አቅሙን አላገኘም። ኖዋም የሚበላና የሚጠጣ ነገር ለማምጣት መኝታ ቤቱን ለቃ ትወጣለች። ለደቂቃዎች እንቅልፍ ወስዶት ሲነቃ ልጁ አጠገቡ የለም። ብራየርም ኬት መጣች ሳትባል ልጁን አቅፋ አጠገቡ ቆማለች። ይህም በጣም ይደነግጥና እባክሽ ልጁን እንዳትጎጂው ይላታል። በእኔና አንቺ መሀል የተፈጠሩ ነገሮች በጠቅላላ እኔና አንቺ መሀል ማለቅ አለባቸው፣ ይህ ልጅ ምንም የሚያውቀው ነገር የለም እያለ ይለምናታል። ብራየርም አንተ እኔ ለአመታት ያዘንኩትን ሐዘን አሁን ነው የምታዝነው እያለች ማስፈራራቷን ቀጠለች። ህይወቴን በጥብጠሃል፣ አሁን እኔ ያንተን ህይወት እበጠብጠዋለሁ እያለች ወደ እሱ ጠጋትልና ስልኩን ትቀማዋለች። ኖዋም የብራየርን ድምፅ ስትሰማ እየሮጠች ወደ መኝታ ክፍል ልትሄድ ስትል ማይከል ኬት መጣ ሳይባል መጥቶ ያንቃታል። ኖዋ እንዴትም ራሷን አስመልጣ እየሮጠች ወደ መኝታ ክፍል ሄደች። ብራየርን እባክሽ ልጄን ተይው እያለች ትለምናታለች። ብራየርም ህይወቴን በጥብጣችሁታል፣ የእናንተን ህይወት እኔ መበጥበጥ አለብኝ ትላለች። እሷ ያዘነችውን ሐዘን አዝነው ማየት ነው ፍላጎቷ። ኒክ ቤተሰቦች አስገድደዋት ልጇን በማስወረዷ ምክንያት ድጋሚ ማርገዝ አትችልም። ዛኗ አሁን የመጣችው በቀሏን እየተበቀለች። ብራየር ልጁን በመያዝ ቱንጥላ ለመውጣት ትሞክራለች። አንድ ውሻ ፊት ለፊቷ ይቆምና ከቤት አላስወጣም ይላታል። ኖዋም ከኋላዋ እየሮጠች ስለነበረ ማይክል ይዛትና ኒክን ለመበቀል ኖዋና ልጁን ለመግደል ነው የወሰኑት። ኖዋም ውሻውን ታረጋጋውና ወደ ቤት እንዲሄድ ታዘዋለች። ዛም አሁንም ድጋሚ ብራየርን መለመን ጀመረች። እባክሽ ልጄን ስጪኝ፣ ልጄ ምንም አላደረገም ትላታለች። ብራየርም በጣም ኮስተር ብላ ይህ ልጅ የኔ ልጅ ነው ትላታለች። ሻው ወደ ቤት ከገባ በኋላ ማይክልን ማስፈራራት ይጀምራል። ማይክልም ከውሻው ለመሸሽ ሲሞክር መስኮት ይወድቃል። ብራየር መዘናጋቷን ስትመለከት ፈጠን ብላ ልጇን ወሰደችባት። እዛኑ ሰዓት ነበረ ፖሊሶች የመጡት። ኖዋና ኒክ ከዛ ቀን ጀምሮ በፍቅር መኖር ጀመሪ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ተከታታይ 3 ቀናት ውስጥ የዚህን ፊልም ክፍል 1፣ ክፍል 2 እና ክፍል 3ን እንደዚህ ይዤላችሁ መጥቻለሁ። ሰብስክራይብ ካላደረጋችሁ ግን በጣም ማዝንባችሁ። ሁሌም ቢሆን እወዳችኋለሁ።